የሆነ ነገር ግን በደንብ እየተገለጸላችሁ ነው። አልሰማን አይደል? ዲሲፕሊን ማክረት እንጂ እ ከምር እየሰራ ነው ከልቡ። ስትራቴጂ ጋር ምንም ችግር የለም። ራሳችን ጋር ነው ችግር። አዎ ኢሞሽን ምናምን ሌሎች ነገሮች ደግሞ ቀስ እያልን በሂደት ነው አብረን ነው የምናድገው እና በአንድ ጊዜ የሚሆን ምናምን የለም። ምክንያቱም ይሄ ስሩ ፕሮሰስ መምጣት ያለበት ነገር ምናምን ነው። እንዲሁ ቀለል አድርጎ ማየት ምናምን አያስፈልግም። ኦቨሮል ግን አንድ መረዳት ያለባችሁ ነገር ትሬንድ ላይን ሰርድታች ላይ ምን ይሆናል ነው ያልነው። ብሬክአውት ሪስፔክት ይደረጋል ነው እንጂ በደንብ ሪስፔክት ይደረጋል ሪስፔክት አይደለ? ተደርጎ ያ ወደ አዎ ሶ ምንድነው የምንጠብቀው? ፎር አወር ከሆነ በፎር አወር በቦዲ ከፍ ብሎ የሚዘጋ ካንድልስቲክ ማግኘት ብቻ ነው የሚጠበቅብን እና ዘብ ሞክሩ። እውነቴን ነው የምላችሁ እና በጣም ትጠቀሙበታላችሁ። ሶ አሁን እንቀጥል እስኪ። ለማንኛውም አሁን ይኸው በፎር አወር ታይም ፍሬም በቦዲ ትሬንድ ላይኑ ጋር መጥቶ በቦዲ ከፍ ብሎ ስለዘጋልን እዚህ ጋር ኢንትሪ እንውሰድ እና ከዛ በኋላ ፕሮፊት ታርጌታችን ደግሞ እስኪ እንየው እስኪ አሁን ለማንኛውም እንየው በደንብ እና ተከታተሉት። ሰርድ ተች ነው ከላይ በኩል ያለውን የኛውን ትሬንድ ላይን ብሬክ አድርጎታል። ከዛ ደግሞ ተጨማሪ ላሳያችሁ በጣም በደንብ አስተውላችሁ ማለት ነው። አሁን ይሄም ፕራይስ በደንብ ወደ ላይ ፑሽ እዚህ ውስጥ ሚኒ ትሬንድ ላይን ፎርም አድርጎ ነበር አላደረገም? እሱንም ብሬክ አድርጓል ማለት ነው። ኦቨሮል አሁን እኛ ከምንከተለው ስትራቴጂ አንጻር ደግሞ የመጀመሪያው ምንድነው የምንረዳው? ኦርደር ፍሎ ሽፍት እስኪያደርግ ነው አይደለ ጋይስ? እና የፎር አወር ልክ እንደዚህ ወረደ፣ ፋይናሊ መጣ፣ እዚህ ጋር ፑል ባክ አደረገ፣ መጣ፣ ሽፍት ሰጥቷል አልሰጠም? ሰጥቷል። ሰጥቷል ሰጥቷል። ከዛ ይሄ ማኒፕሌሽን ነበረው። በደንብ አስተውላችሁ ይዩት። ከዚህ በኋላ እስኪ ምን ይሆናል የሚለውን አብረን ለማየት እንሞክራለን። ሉዝ ካደረግንም ዳስ ፋይን፣ ሌሰን እንወስድበታለን። እንቀጥልሽ። እሺ እዚህ ጋር ለምንድን ነው ሪጀክት የተደረገው? ሁል ጊዜ ቴክ ፕሮፊት የምናደርገው ምን ጋር ነው? በደንብ እያስተዋላችሁ ለምን ሪጀክት ይደረጋል? ልክ አሁን ይህንን ላይን ብናሰብር ሪጀክት የተደረገበትን ቦታ በደንብ እዩ። ከዚህ በኋላ የማርኬት መካኒክሱን በተለይ በደንብ እየተረዳን መሄድ አለብን እና ልክ እዚህ ጋር መጣ፣ ሪጀክት ተደረገ፣ ከዛ ቆይቶ ወደ ላይ ሄደ፣ ተመልሶ ሪቴስት አደረገው የኔሪያ፣ ከዛ ወደ ላይ ሄደ። በደንብ አስተውላችሁ እዩ። ከዛ ወረደ፣ እዚህ ጋር ተመልሶ ቴስት አደረጋት፣ ግን ፌል አደረገ። ዘን ፋይናሊ ልክ አሁን እዚህ ጋር መጥቶ ሪጀክት ተደረገ። ይቺ ኤሪያ የምን ታርጌታችን ነች? ፓርሻል ቴክ ፕሮፊት እናደርጋለን። ሌላው ደግሞ ኢንትሪያችን ምናልባት ወደ ኤስኤል ልናስጠጋ ሁሉ እንችላለን ማለት ነው። እዚህ ኤሪያ ላይ ግልጽ ነው ጋይስ። አሁን ባለንበት ሁኔታ ግን ፖዚሽኑን እንደያዝነው እንቀጥልና ግን እኔ ከግራ በኩል ማርኬቱ ምን እያደረገ ነው የሚለውን በጣም ለመረዳት ስለመሞክር ነው። እሺ ጋይስ አሁን ይህም ማርኬት ከግራ በኩል እዩት በደንብ አስተውላችሁ። ከየት ጀምሮ ነው ሪጀክሽን ያለው? ይኸው ከዚህ ሲወርድ ምን ተደረገ? ሪጀክት ተደረገ ፕራይስ። ከዛ ወረደ፣ ድጋሚ ወደ ላይ እዚህ ጋር ሞከረ፣ ወደ ላይ ብሬክ አደረገ፣ ሪቴስት አድርጎት ወጣ። ከዛ ልክ እዚህ ፌል ሲያደርግ ድጋሚ እዚህ ሪጀክሽን ነበረበት። እነዚህ አሁን እቺ ሌቭል ምንድነች? በጣም ስትሮንግ ኪ ሌቭል ነች። እና ይሄ ምንድነው? ቴክ ፕሮፊት ታርጌት የሚደረግበት ቦታ ነው ማለት ነው። ፓርሻል ሊሆን ይችላል፣ ምን ሊሆን ይችላል። ልክ ማሰብ ያስፈልጋል እንደዚህ አይነት ሜቴሪያዎችን። እሺ እንቀጥል። ለማንኛውም በደንብ እንድታስተውሉ ስለፈለግኩ ነው እንጂ ያው ማርኬቱ ያው እንቀጥላለን። ወደ ታች መቶ ካስወጣ እናየዋለን። ወደ ላይ የሚቀጥልም ከሆነ ደግሞ በደንብ እናየዋለን። ኦኬ በጣም አሪፍ። ሉክ መቶ ምን አድርጎ ነው ሄደው? እስቲ ጋይስ ንገሩኝ እስቲ አንዴ። መቶ ምን አድርጎ ሄደ? ያስተዋላችሁት ንገሩኝ እስቲ አንዴ። ኦርደር ፍሎ ሚቲጌት አድርጎ ኤግዛክትሊ። የመጨረሻ ኦርደር ፍሎ ነበረን አይደል? እዚህ ላይ እሷን መጣ፣ ጠቅ አረጋት፣ ሄደ ማለት ነው። ኔክስት አሁን ምንድን ነው የምንጠብቀው? አሁንም በደንብ መከታተል ያለብን ነገር ምንድን ነው? ኦርደር ፍሎ ነው የምንከታተለው ማለት ነው። ልክ መቶ ኦርደር ፍሎ ሚቲጌት አድርጎ በቦዲ ከፍሎ ከዘጋ ድጋሚ ሌላ ፖዚሽንም መክፈት እንችላለን፣ መጨመር እንችላለን፣ ስኬል አፕ ማድረግ እንችላለን ማለት ነው። እሺ እንሂድ። እሺ እንቀጥል። እሺ አሁንስ ምን አደረገ ጋይስ? ምንድን ነው ያደረገው? አሁን አስተውላችሁ ኦርደር ፍሎ ሚቲጌት አደረገ አይደል? አሁንም ኦርደር ፍሎ ሚቲጌት አደረገ፣ በቦዲ ከፍሎ ዘጋ። በደንብ የምትረዱት ነገር ምንድነው? ስኬል አፕ ማድረግ ትችላላችሁ። ልክ እንደዚህ መቶ ኦርደር ፍሎ ሚቲጌት አድርጎ በቦዲ ከፍሎ በሚዘጋበት ጊዜ ሌላ ኢንትሪ እዚህ ጋር ምን ማድረግ ስኬል አፕ ይደረጋል። ከዛ ልክ ኤስኤል ደግሞ ምን እያደረግን ነው የምንመጣው? ዋንስ ኦርደር ፍሎ ብሬክ ከተደረገ ኤስኤል እናደርጋለን ያልነው እያስጠጋ እንመጣለን አይደል? ልክ እዚህ ጋር የነበረውን ኤስኤል ወደዚህ እናመጣለን። ከዛ ደግሞ አሁንም ኦርደር ፍሎ ብሬክ አድርጎ ላይ ሲሄድ ኤስኤል አሁንም አመተን እዚህ ጋር እናደርጋለን። ይሄ ከየትኛውም በየትኛውም ታይም ፍሬም ነው፣ አይደንቲካል ነው። አሁን ማርኬቱ ይሄንን ወደ ላይ ብሬክ የሚያደርግልን ከሆነ ከታች ያሉትን ኤስኤሎች በሙሉ አመተን እዚህ ጋር እናደርጋቸዋለን ማለት ነው። እሺ እንቀጥልሽ። ኦኬ ኤስኤላችን አሁን ምን እናደርጋለን? አመተን የሁሉንም ኤስኤል ከላይ ኤስኤላችን እዚህ ጋር እናደርጋለን። እሺ አሁን እንቀጥላለን። አሁንም ኦርደር ፍሎ መቶ ሚቲጌት የሚያደርግ ከሆነ እና በቦዲ ከፍ ብሎ በትክክል አሁንም ኢንትሪ እንወስዳለን ማለት ነው። ምንድነው የምንፈልገው? ኦርደር ፍሎ መቶ ሚቲጌት ያደርግ። እሺ ኦርደር ፍሎ ሚቲጌት አደረገ። አሁንም በደንብ አስተውላችሁ ይዩት። ዘን ሚቲጌት ካደረገ በኋላ ምንድነው የምንፈልገው? በቦዲ ከፍ ብሎ እስኪዘጋ ብቻ ነው የምንጠብቀው። እሺ እሺ ይሄኛው ኦርደር ፍሎ ሽፍት ስላደረገ አንገባም። ኦኬ አሁን ምን እናደርጋለን? ኤስኤላችን
አመተን የሁሉንም ኤስኤል እዚህ ጋር እናደርገዋለን ማለት ነው። ከዛ አሁን እየደረሰ ነው። ብሬክ ኦፍ ስትራክቸር ሰርቷል፣ ገና ነው። ብሬክ ኦፍ ስትራክቸር የሚሆነው የኛው ነው ማለት ነው። ከዛ የምትፈልጉትን ኢንስትሩመንት ትነግሩኝና እሱ ጋር ሄደን ደግሞ እንቀጥላለን። እንቀጥል። እሺ አሁንስ ምን አድርጎ ሄደ ጋይስ? ያደረገው ነገር ብቻ ንገሩኝ። ሚቲጌት አድርጎ አሁንም ኦርደር ፍሎ መጥቶ ሜትጌት አደረጋለን። አሁንም ምን እናደርጋለን? ኤስኤላችን እናስጠጋለን። የት ከኦርደር ፍሎስ ኦልሬዲ ወደ ላይ ሄዶ ብሬክ ስላደረገ አምጥተን እዚህ ጋር እናስጠጋለን ማለት ነው። ዘን አሁን አልወጣንም፣ ፓርሻል ቴክ ፕሮፊት አድርገናል ምናምን ብዙ ነገሮችን የሆነ ቦታ ላይ ወስደናል ብላችሁ አስቡትና፣ ግን አንዳንድ ጊዜ ማርኬት ስኬል አፕ የሚደረግበት መንገድ አንደርስታንድ ማድረግ ያስፈልጋል። ስፔሻሊ አሁን ወደ ስዊንግ ትሬድ ምናምን ስትመጡ ሃይር ታይም ፍሬም ስለማይዋሽ ሃይር ታይም ፍሬም ዳታው በጣም አኪሬሲ ስላለው ምን ማድረግ ይቻላል ማለት ነው። ስኬል አፕ እያደረጉ የሆነ ኦርደር ፍሎ መጥቶ ሜትጌት አድርጎ ብሬክ አድርጎ ሲሄድ አሁንም እየተከተሉ መሄድ ይቻላል። ልክ አሁንም መጣ እንደምታዩት ሜትጌት አደረገ። አሁን ደግሞ ወደ ላይ ብሬክ አድርጎ ሄደ። አሁንም መጣ እዚህ ጋር እችን ኦርደር ፍሎ ሜትጌት አድርጓል። አላደረገም። ኦኬ አላደረገም። እሺ አሁን ያው ብሬክ አድርጎ ወጥቷል። ኦርደር ፍሎም ደግሞ ምን አድርጓል? አሁንም ሰጥቷል ማለት ነው። አሁን ሉክ አንድ የሚችል በደንብ እንድታዩት ፈልጌ ነው። እሺ አሁን ልክ ኦርደር ፍሎ ወደ ላይ ሄዶ ብሬክ ካደረገ ኤስኤላችን አሁን ማምተን እዚህ ጋር እናስጠጋለን ማለት ነው። በዚህ ርቀት ከሎወር ታይም ፍሬም እስከ ሃይር ታይም ፍሬም ምንድነው አይደንቲካል ነው። እንደዚህ አይነት ሪስክ ሪዋርድ ሬሾ ያው አንድ ነው። ሁለተኛው ላይ ደግሞ ያለው 8.78 ምናምን አካባቢ ነው ማለት ነው። አሁንም ስቲል አሁን ከትሬድ መውጣት አይጠበቅብንም። ሌላው ደግሞ ምን ማድረግ ትችላላችሁ? ሁል ጊዜ የምትረዱ ነገር ምንድነው? ትሬንድ ላይንም እንደዚህ ያለን ከማርኬት ልንወጣ እንችላለን ማለት ነው። እና ትሬንድ ላይን ልክ እንደዚህ ያደርጋችሁ ማስመር ትችላላችሁ። ይኸው ልክ እንደዚህ አድርገን ማለት ነው። እሺ እንቀጥላለን አሁንም። እሺ ስቲል አሁንም አለን። እሺ አሁን ምን አደረገ ጋይስ? ያው ኮንሶሊዴት እያደረገ ነው አይደለ? ኦኬ ኤስኤላችን አሁን ኦርደር ፍሎ ሽፍት አድርጎ ስለመጣ አሁንም እዚህ ጋር እናስጠጋለን። ኤስኤላችን አሁን እዚህ ጋር ደርሷል ማለት ነው። እሺ እንቀጥል። አሁን ኤስኤል አስወጣን ማለት ነው። እንደዚህ አስወጣን። ልክ መጥቶ ሪቴስት አድርጎ በቦዲ ዝቅ ብሎ ከዘጋ ምን እናደርጋለን? ኦልሬዲ ትሬንድ ላይኑ ቫዮሌት ተደርጓል። ቼንጅ ኦፍ ካራክተር አምጥተዋል ምናምን ስትራክቸራል ስፒኪንግ አሁን ብዙ ነገሮች ሀፕን አድርገዋል ማለት ነው። አሁን ምንድነው የምንጠብቀው እዚህ ቦታ ላይ? እስኪ የምንጠብቀው እንደ ትሬዲንግ ሳይት ስትራቴጂ ምንድነው የምንጠብቀው እዚህ ውስጥ? ምን እንጠብቃለን? ወደ ላይ ከሆነ ኦርደር እስካሁን አግኝተናል አላገኘንም? ኦኬ አለቀ። እና ማርኬቱን አይታችሁት ከሆነ ፕሪቪየስሊ በደንብ አድርጌ ላሳያችሁና አሁን ለምሳሌ ዛሬ እዚህ ማርኬት ላይ እኛ ሪያክት ማድረግ አልፈለግንም አለው። ማርኬቱ እዚህ ኤሪያ ላይ ይህንን ኤሪያ ከላይ በኩል ይህንን ኤሪያ ብሬክ ካደረገ ከታች በኩል ደግሞ ምንድነው ያልነው? ኦኬ ታስታውሱ ከሆነ እንደዚህ አድርገን ይህንን ብሬክ ካደረገ ነበር አይደል ሀሳባችን። ነገር ግን ፕራይሷ ምንድነው እዚህ ውስጥ ነው ኮንሶሊዴት እያደረገ ያለው። ከላይ ሄደ እንደምታዩት ሪጀክት ተደረገ፣ ተመልሶ መጣ። ድጋሜ ላይ መሄዱን ትቶ ታች ተመለሰ። ድጋሜ ላይ ያለውን ሂዶ ነካው። ከዛ ደግሞ መጣታች፣ ከዛ ደግሞ ላይ ሂዶ ይነካ። አሁን ምንድነው ኤክስፔክት የሚደረገው እዚህ ድረስ የመምጣት እድል ይኖራል። ይሄ ሪስፔክት አድርጎ ይሄ ይዞት የማይቆይ ከሆነ ወደ ታች ፈርዘር ፑሽ ዳውን ያደርጋል ማለት ነው ፕራይስ። አሁን ይሄ ምንድነው ከፍተኛ የሆነ አኮሙሌሽን ነው። ወደ ላይ ለመሄድ ምን ያስፈልገናል? ይህንን ብሬክ ማድረግ አለበት። ወደ ታች ለመሄድም ደግሞ ይህን ማግኘት መቻል አለብን ማለት ነው። ኦኬ ይህን ካየን ሌላ እስኪ ምን እንይ? ኮመንት ላይ ጻፉ እስኪ 1:30 ምናምን ደቂቃ ሌላ ነገር ደግሞ እንድናይ ኮመንት ላይ ጂጄ ጂዩ ቢትኮይን። እሺ ቢቲሲ የሚለው ሰው በዛ። ኦኬ በየትኛውም እሺ ጂዩ ጂጄ እሺ የጂጄ አፍቃሪ ይወስዳል። እሺ ጂጄ እናድርገው። እሺ ጂጄ እናድርገው። የመጀመሪያው ምንድነው ማድረግ ያለባችሁ? ማርኬቱ የቱ ጋር እንዳለ እንዳትረዱት ማለት ነው። ማርኬቱ በትክክል አሁን የቱ ጋር ነው ያለው የሚለውን እንዳታውቁት ታይም ፍሬማችሁን ብችሉ የ6 መንዝ ማድረግ ትችላላችሁ። ካልሆነም 3 መንዝ ታደረጉትና በዛ በ3 መንዝ ካንድልስቲክ ውስጥ እንግዲህ 2-3 ካንድልስቲክ ወደ ኋላ መሄድ ትችላላችሁ። የፈለጋችሁት ቦታ ሊሆን ይችላል። ዘንድ ከዛ በኋላ ካንድልስቲክ ስንት ማን 1 ዓመት ማለት ነው። ተጨማሪ ሌላኛው 4 ካንድልስቲክ 2 ዓመት። ይኸው እዚህ ጋር 2021 ማለት ነው። ስለዚህ በዚህ በ3 ዓመት ከምናምን ውስጥ ምን እንደተፈጠረ ምናምን የምናውቀው ነገር የለም ማለት ነው። አሁን እሺ እንትን ላድርግ ከት እናድርገውና ወደ 4 አወር ታይም ፍሬም እንውረድ። ኦኬ እስኪ ቀናም ከበቂ በላይ ነው። እሺ 2023 እሺ ወደ ኋላ ላድርገው ትንሽና 2022 ላይ ላድርገው። 2022 እዚህ አካባቢ ንቁረጠው። ርቀት ነው የሚወስደንና በጣም ኤክስትሪምሊ ብዙ ርቀት ማለት ነው። ከዛ ምን እንደሆነ ምን የምናውቀው ነገር የለም። ወደ ኋላ እንሂድና ከዛ እንደዚህ እናደርግና 2022 ላይ
ሰብሰብ ብናድርገውና እና እንጃ ለበናትህ። እሺ ኦኬ። ሶ እዚህ ላይ ከመጣን በኋላ አሁን ምን እናድርግ? 2022 መጀመሪያ የምናደርገውን ነገር ንገሩኛ ጋይስ። አይሰማም? ትሬንዱን ማወቅ ኦኬ መጀመሪያ ትሬንዱን የምናደርገው መለየት ሰብሰብ አድርገን ማርኬቱ ያለበት ሁኔታ ምንድን ነው የሚለውን መረዳት ነው አይደል የሚጠበቅብን? እሺ ለመረዳት እንሞክር እስኪ። እሺ አሁን ትሬንዱ በእናንተ እይታ ምንድን ነው? ትሬንዱ የትሬንድ አፕ ትሬንድ አፕትሬንድ አፕ ትሬንድ ነው። አፕ ትሬንድ ነው አይደል ጋይስ? ያው አፕ ትሬንድ አፕ ትሬንድ ኦኬ ሶ አፕ ትሬንድ ከሆነ ስትራክቸር መስራት የምንጀምረው የቱ ጋር ነው? አፕ ትሬንድ ነው ብለን ካሰብን ስትራክቸር የምንሰራ ምኑ ጋር ነው? ሌክ ኦፍ ስትራክቸር ዳውን ትሬዱ የጨረሰበት ቦታ ላይ ዳውን ትሬንዱ የጨረሰበትን ቦታ ፈልገን ነው አይደል ሌክ ኦፍ ለማግኘት ስትራክቸር የምናደርገው? እስኪ ዳውን ትሬንዱ የጨረሰው ምኑ ጋር ነው? ወደኋላ እንድና ስትራክቸራሊ ስፒኪንግ ያው ዳውን ትሬንድ የጨረሰው ምኑ ጋር ነው? ኦኬ የጀመርንበት ቦታ ትንሽ ምቾት አይሰጥም አይደል ጋይስ? ኦኬ በጣም ጥሩ አሪፍ አሪፍ በጣም አሪፍ። ሶ ከዚህ ወደኋላ ሄደን ምንድን ነው የምናደርገው? ቦስ እንፈልጋለን። ቦስ እንፈልጋለን። እሺ ሶ እሺ እንትን እንበለውና ለባክቴስት እንዲመቸን አሁን ያለንበት ቦታ ላይ ቦስ አለ የለም የሚለውን ወደኋላ እንየውና የዳውን ትሬንድ ቦስ አለ የለም። አሁን እዚህ ጋር የዳውን ትሬንድ ምን የለም ቦስ የለም አይደል እዚህ ላይ። ስለዚህ እዚህ አይደለም የምንጀምረው ማለት ነው። እዚህ ልክ አይደለም። ኦኬ ሶ እንቀጥል ወደኋላ አሁንም እንቀጥል። እሺ ኦኬ አሁን ይሄ ዳውን ትሬንድ ነው። ኤግዛክትሊ አሁን ይሄ በትክክል ዳውን ትሬንድ ነው። ሶ እንደዚህ ዳውን ትሬንድ መሆኑን ካወቅን የመጨረሻው ይሄ አይዲኤም ቴክ ናውት አደረገ። እዚህ ጋር ሎወር ሎው ልክ ቦስ ሆነ ሎወር ሃይ ይሆናል ይሄኛው ኤሪያ። አሁን ልክ ይሄን ኤሪያ ግልጽ ነኝ ወይስ በደንብ እየሰራ ነው ጋይስ? ንስር ግልጽ ነው ጋይስ? ነው በደንብ እየሰራ ነው? ንገሩኝ። እየሰራ ነው ይሻላል። እሺ አይ በጣም ሩቅ ቦታ ስለሆነ ጀስት እንትን እንበለው ወደፊት ወደ ቀኝ ወዳለ ወደ ቆምንበት አሁን ልክ አሁን ከረንት ላይ ያለንበት ቦታ ላይ የቀየረበትን ከተረዳን ኦልሬዲ ምን ማድረግ እንችላለን? እዚህ ጋር መምጣት እንችላለን ማለት ነው። እና እዚህ ጋር እንምጣና እንስራ አንድ ላይ። እኔ እንደዛ እንድናደርግ ነው የፈለግኩት። አሪፍ እንቀጥልሽ። እንቀጥል አይደል? ከቅርብ ጀምረን እንቀጥላለን። እሺ ሶ የመጨረሻውን እዚህ ማርክ እናድርግና አይዲም እዚህ ጋር ወስዷል። ፕራይስ እዚች አይዲም አለን እዚህ ጋር ፎር አይዲም ሰፋ ሰፋ ላድርግላችሁ በደንብ እንድታዩት። እሺ ለማንኛውም በደንብ ላስፋውና እሺ አይዲም አለ አይደል እዚህ ጋር ዘን እዚህ ጋር ምን ተፈጠረ? በደንብ እዚህ ጋር መልሶ ቼንጅ ኦፍ ካራክተር መጣ አይደል? እሺ ላይኑን ጠቆር ላድርግላችሁ። ሶ ይህ ቼንጅ ኦፍ ካራክተር ነው። ሶ ቼንጅ ኦፍ ካራክተር ከሆነ ማርኬቱን ምንድን ነው ኤክስፔክት ማድረግ ያለብን? ወደ ዳውን ትሬንድ ነው አይደል ጋይስ? ዳውን ትሬንድ ኤክስፔክት እናደርገው። ኤግዛክትሊ ሶ ዳውን ትሬንድ አሁን ፒኦ አይደንቲፋይ ለማድረግ ሞክር። ይሄ ምናችን ነው? ይሄ ምንድን ነው? አንሚቲጌትድ ኦርደር ፍሎችን ነው አይደለ? ኦኬ አንሚቲጌትድ ኦርደር ፍሎችን ነው። ሶ ልክ እዚህ ጋር አንሚቲጌትድ ኦርደር ፍሎ ላይ መጥቶ በቦዲ ዝቅ ብሎ ከዘጋ ምን እናደርጋለን? ያልነው ከትል አድርገውና ይሄን በደንብ እየሰራ ደግሞ እንቀጥላለን። ኦልሬዲ ዳውን ትሬንድ ነው፣ ቾክ ፈጥሯል። እዚህ ጋር ደግሞ አይዲም ቴክ ናውት አድርጓል። አይዲም ቴክ ናውት ያደረገው በምንድን ነው? እዚህ ጋር ቦዲ ከሆነ ምንድን ነው የሚሆነው? እንደው ስቴፕ ዋን ብቻ እንድንይዛት ነው። ኮንቲኒሽን ምን ሆነ? ኮንቲኔሽን ነው አይደለ? ኤግዛክትሊ ኮንቲኔሽን። ሶ ልክ እዚህ ጋር ከመጣ በኋላ ምን እናደርጋለን ያልነው? ልክ እዚህ ፒዋይ ያለን ፒዋያችን ላይ ከመጣ በኋላ በቦዲ ዝቅ ብሎ ሲዘጋ፣ ሎወር ታይም ፍሬም የምንወርድ ከሆነ ደግሞ ማርኬት ስትራክቸር ሽፍት እስኪያመጣ መጠበቅ አለብን ተባብለናል። ኦኬ ሶ እዚህ ጋር ልክ አዲስ ካንድል ኦፕን ሲያደርግ እንገባለን። ኤስኤላችን እዚህ ጋር እናደርጋለን ማለት ነው። ኤስኤላችን እዚች ጋር እናደርጋለን። ዘን የመጀመሪያው ፈርስት ቴክ ፕሮፊት የምናደርገው ምኑ ጋር ነው? ሪጀክሽን ወደፊትም ሁል ጊዜ ማየት አለባቸው ከግራ በኩል። አሁን ይሄ ኤሪያ በጣም ስትሮንግ ኤሪያ ነው። ልክ ይሄ ጀስት በቀላል ኤሪያ አይደለም፣ ትኩረት የሚሰጠው ኤሪያ ነው ማለት ነው። ይሄ ኤሪያ ወደኋላም ብንሄድ በጣም ኪሌብል ነው ማለት ነው። ሶ ይህን ካደረግን በኋላ ኤስኤላችን ጀስት ትሬዲንግ ፕላናችን ላይ እንዳየ ነው ምን ማድረግ ነው የሚጠበቅብን? ከረንሲዎች ከሆነ 2 ፒፕ ምናምን፣ ይሄ የ50 ሚኒት ከሆነ ሃይድ ታይም ፍሬም ከሆነ እስከ 20 ፒፕ ከፍ ማለት አለብን ማለት ነው። ኛው ጀስት እዚህ እናድርግና እንቀጥልስ። ዋንስ በቦዲ ዝቅ ብሎ ከዘጋ በቃ ሪስክ ማድረግ ይጠበቅብናል ማለት ነው። ሉዝ የምናደርገው ነገር ይኖራል። ኦብቪየስ ዛትስ ፋይን። በዛ ልክ ማመን ያስፈልጋል። ኦኬ ኦኬ በጣም አሪፍ። ሰው ፈርስት ታርጌታችን ሪጀክሽን ኤሪያው ላይ ነው። እንይዘውና እናየዋለን። ኦኬ መቶ ሊያስወጣን ነው። እስኪ ያስወጣን ዝም እንበል ወይስ ደግሞ ምንድነው የምናደርገው? አሁን ለምሳሌ ወደ ታች እየሄደ
ቴክ ፕሮፊታችን አይ ሚን ኤስኤላችን ኦርደር ፍሎ ብሬክ ሲያደርግ እናስጠጋለናል። ኦርደር ፍሎ አሁንም ብሬክ ሲያደርግ እያስጠጋን ይላልናል። ሶ ማርኬቱ አሁን ላይ ምን አድርጎናል? ፓርሻል ወስደናል። ማርኬቱም ደግሞ አሁን ተመልሶ አስወጥቶናል። አላስወጣንም? አስወጥተናል። አስወጥቶናል። አሁን የምንደጋግምበት ትልቁ ሪዝናችን ምንድነው? አሁን ባክቴስት ብዙ እያደረግን ያለ ነው። ስናደርግ ግን ሪዝናችን ምንድነው? ማርኬቱን ከመረዳት አንጻር ነው ማለት ነው። አሁን ይሄ ተመልሶ ኦርደር የመጣው ምኑ ጋር ነው? እስኪ ንገሩኝ። ቴንክ ዩ። አንሚቲጌትድ ኦርደር ፍሎ ላይ ነው አይደል የመጣው እዚህ ጋር? አይ ፓርቲሲፔት አድርጉ ጋይስ። አንሚቲጌትድ ኦርደር ፍሎ የመጣው እዚህ ላይ። ስለዚህ አንሚቲጌትድ የሆነ ኦርደር ፍሎ ከሆነ ትቶት ከሄደ እዛ አንሚቲጌትድ ኦርደር ፍሎ ላይ መጥቶ ፕራይስ በቦዲ ዝቅ ብሎ የሚዘጋ ከሆነ እንግልፍ የሚያደርግ ከሆነ ምን እናደርጋለን? ያልነው ትሬዳችን አሁን ዳውን ትሬድ ስለሆነ ምን እናደርጋለን? አሁን እንገባለን። በቃ ምንም የሚያስፈራችሁ ነገር የለም። ልክ እንደዚህ እንገባለን። አሁንም ታርጌት የምናደርገው ፕሪቪየስ ሪጀክት ምናምን የተደረገበት አካባቢ ታርጌት ይደረጋል ማለት ነው። ዘን አሁንም የሆነው ነገር እስኪ አብረን እየው። ኦኬ እንቀጥል። ፕሌብል እንዲህ እሺ፣ በጣም አሪፍ። እሺ ኤስኤላችን ምን አደረግን? ወደ ታች አምጥተናል አይደል ጋይስ? ይሄን ኦርደር ፍሎ ወደ ታች የሚሰብረው ከሆነ ምን እናደርጋለን? አሁን ኤስኤል ተከትለን ዝቅ እናደርጋለን ማለት ነው። ዋው በጣም አሪፍ። ሶ ምንድነው እየተረዳችሁ ያላችሁት? ሶ አሁንም ድጋሚ እዚሁ ሪጀክሽን ቦታ ላይ ሪጀክት ተደረገ ማርኬት ማለት ነው። እና አሁን ኦርደር ፍሎ ሽፍት የሚያደርግ ከሆነ አሁንም ያስወጣናል። ያው ፈርስት ታርጌታችን የታደርገናል። አሁን ለምሳሌ ሪስክ ሪዋርድ ሬሾ የምትመለከቱት 1:5 አካባቢ ነው ማለት ነው። ስለዚህ በጣም ጤናማ ነውን ምናምን ብለን ካሰብን እንደዚህ አይነት ነገሮችን 1:5 1:4 ምናምን ስናገኝ በቀጥታ በቃን ማለት መቻል ምናምን አለብን። አሁን ማርኬቱ እንዳያችሁት ምንድነው ሳይድዌይ ነው ሙቭ እያደረገ ያለው ይታያችኋል። በሆነ ሬንጅ ውስጥ ነው ያለው። ከላይ በኩልም እዩት፣ ከታች በኩልም እዩት። ከታች በኩል ከወጣ በኋላ ሪቴስት አደረገና ድጋሚ መጣ፣ ሪጀክት ተደረገ፣ ድጋሚ መጣ፣ ሪጀክት ተደረገ፣ አሁንም ድጋሚ መጣ፣ አሁንም ሪጀክት ተደረገ። ሶ አሁን ሞስት ፕሮባብሊ አሁን ፕራይሱን እኔ ምንድነው የማስበው በዚህ ሰዓት ፈጠን ብዬ በቃ ኮንሶሊዴሽን ነው ይሄ ማርኬት ወደ ላይ ይመለሳል ብዬ አስባለሁ። ሰራ በኋላ ምን እያደረገ ነው? በጣም ከፍተኛ ነው ኮንሶሊዴሽን እየሰራ ነው ማለት ነው። እና ከላይ በኩል ምን አለ? ልክ እንደዚህ አይነት ትሬንድ ላይን ደግሞ ፎርም እያደረገልን ነው። እዚህ ጋር ብትነሱ እንደዚህ አድርጋችሁ ልክ እንደዚህ አይነት ትሬንድ ላይን ፎርም እያደረገ ነው ማለት ነው። ይኸው እዩት። ዘንድ ፕራይስ ምን ሊያደርግ ይችላል? እዚህ ጋር ኮንሶሊዴት ምናምን አድርጎ ልክ እንደዚህ ቢውልድ ካደረገ በኋላ አንደኛ ይህንን ማኒፕሌት አድርጎ ተመልሶ ወደ ታች ሊወርድ ይችላል። ኦቨርኦል ዳይሬክሽኑ ወደ ታች ስለሆነ ማለት ነው። እንደዚህ አይነት ነገሮችን በጣም ትኩረት ሰጥተን ማየት አለብን። ጀስት ቀለል አድርጋችሁ ማርኬትን ለመረዳት መሞከር። ይህንን ላይን ድሌት ላድርገውና እንቀጥል። እሺ የሚሆነውን እንየው። አሁን ምን ዋናው መጥቶ ሜትጌት አድርጎ የወረደው ጋይስ? በቃ ኦርደር ፍሎ። በጣም ሰርፕራይዝ አትሆኑም? ማርኬትን እንደዚህ ተረድታችሁ ታውቃላችሁ ጋይስ? እስኪ ጥያቄ ልጠይቃችሁ። በጭራሽ። ኦኬ እሺ እንቀጥልሽ። ለማንኛውም እንግዲህ በቻልነው መጠን ምንድነው በደንብ እየተጋገዝን ማርኬቱን እየተረዳዳን ምናምን ኮሚኒቲያችን እያሳደግን እንቀጥላለን ብለን ተስፋ እናደርጋለን። ይሄ ኤሪያ ያው ሪጀክሽን ኤሪያ ነው እንዳልኳችሁ፣ አስተውሎ ኮንሶሊዴት እያደረገን ያለው ልክ ማርኬት አቋሙ ያስታውቃል። እየደከመ ሲመጣ የሆነ ለማኒፑሌሽን ምናምን ነው የሚዘጋጀው። እሺ ኦልሬዲ አሁን ምንድነው የምናስበው? ሉክ ኤክስትሪምሊ ሳይድዌይ ነው። አሁን ልክ እንደዚህ በሚሆንበት ጊዜ ማርኬት ምን ማሰብ ትችላላችሁ? ኤክስትሪምሊ ሳይድዌይ ከሆነባችሁ አሁን ለምሳሌ ቅድም ያልኳችሁን እኔ ማርኬቱን አሁን ወደ ታች እንድንገባ ያልፈለኩበት ምክንያት ምንድነው? ኦልሬዲ ይሄ ትሬንድ ቫዮሌት ተደርጓል። እኔ ስለማውቀው ማለት ነው። ይሄ ትሬንድ እንዳያችሁት ምንድነው ቫዮሌት ተደርጓል ወደ ላይ በኩል። ልክ እንደዚህ ቫዮሌት ከተደረገ ምንድነው ጥንቃቄ ይፈልጋል ማለት ነው። ኦኬ እሺ አስተውለን እንየው ጋይስ። አይነት ትሬንድ ላስመርላችሁና እዚህ ጋር እስቲል አሁን ማርኬቱ ምንድነው በኢንሳይድ ነው አይደል? ወይ ወደ ታች ዶቦ ሳልሰራልንም ወይ ደግሞ ወደ ላይ መጥቶ ምን አላደረገልንም ጋይስ? እዚህ ውስጥ ነው አይደል ያለው? አሁን በደንብ አስተውላችሁ ማርኬቱ እዚህ ሬንጅ ውስጥ ነው ያለው። ስለዚህ አሁን ቢሆን ደስ የሚለኝ ምንድነው ዳውን ትሬንድ ስለሆነ ይህንን ሊኩዲቲ በሙሉ ጠራርጎ ቢያስወጣልን፣ ልክ ወደ ላይ የሆነ ማኒፑሌሽን ቢሰራልን። ፒዋይ የለንም አክቹሊ፣ ግን እንደ ሰፕላይ ዞን ወስደን የኛውን ጀስት ትኩረት አድርገን ትክክለኛ ሪቨርሳል ካገኘን መሄድ እንችላለን። አሊያም ደግሞ የሆነ ኦርደር ፍሎ ሽፍት ካደረገ በኋላ ተከትለን እንገባለን ማለት ነው። ስፔሻሊ ኦርደር ፍሎን በደንብ ፎሎ አድርጉት እና ወደ ታች የሚሰብርልን ከሆነ አሁን ለምሳሌ ይህንን የሚሰብርልን ተከትለን እንሄዳለን። ለምሳሌ ፕሪቪየስሊ ትሬንድ ላይን ያሰመርኩበት አለ። ይህን ወደ ታች ሰክሰስፉሊ ብሬክ የሚያደርግልን ከሆነ ሪቴስት ሲያደርግ
ኮንፈርሜሽን ሲሰጠን አብረን እንሄዳለን ማለት ነው። እሱን ካልሰጠን ግን እንታገሳለን። እሺ እንቀጥል። እሺ በጣም አሪፍ። ሶ ብሬክ አድርጓል። ወደ ላይ ተመልሶ ቴስት እያደረገልን ያለው በቦዲ ክሎጀር ካገኘን እንገባለን ማለት ነው። እሺ ሌትስ እንግባ። እዚህ ጋር ምን አድርጎልና ኦርደር ፍሎ ሰጥቶናል። ከዛ ደግሞ በቦዲ ምን አድርጓል? ዝቅ ብሎ ዘግቶልናል አይደል? ዝቅ ብሎ ዘግቷል። ሶ እዚህ ጋር እንገባለን። ያው ፕሪንሲፕሉ ኤስኤላችን እዚህ ጋር እናስቀምጣለን። ከዛ ታርጌት ፕሪቪየስሊ ስትራክቸሩ ቦስ የሚሆንበት ኤሪያ ታርጌት የቱ ጋር ነው? እዚህ ጋር ነው ማለት ነው። እሺ ታርጌት እናደርጋለን። አሁንም የሆነ ነገር እናያለን። ኦኬ እኔ አልጣመኝም። እሺ ወይ አስወጣን ወይ ይለይልህ። እሺ ለማንኛውም ኦኬ እሺ እሺ ኦኬ ሰፋ እናደርገዋለን። ኦኬ ይቺ ነገር እየጣመችኝ አይደለም። ሌላ ፕራይስ አክሽን ፎርም አደረገ። ሌላ ፕራይስ አክሽን ፎርም አደረገ። ምንድነው የታዘብኩት ነገር መሰላችሁ? እዚህ ጋር ልክ እንደዚህ ትሬንድ ፎርም አደረገ። ልክ እንደዚህ ፍላግ ፓተርን ፎርም አደረገ። እሱን ብሬክ አደረገው። መቶ ቴስት እያደረገ ነው። ልክ አሁን እዚህ ጋር ምን ሊያደርግ ይችላል? ቴስት ካደረገ በኋላ ወደ ላይ ሊቀጥልም ይችላል ማለት ነው። እና ልክ እኔ አሁን ፕራይስ አክሽኖችን ምናምን እንዲሁ በቀላሉ ነው እያየው ለመለየት መሞክረው እና እዚህም ጋር እንደዚሁ ነበር። ወደ ላይ ብሬክ አደረገ። ድጋሚ እዚህ ውስጥ ገባ እንደምታዩት። ከዛ እዚህ አኮምሌሽን ላይ ነበር። አሁንም ድጋሚ ምን አድርጓል? ወደ ላይ ብሬክ አድርጓል። አሁን ወደ ላይ ፑሽ ሊያደርግ የሚችልበት እድል እንዳለ አስዩም አድርጎ ትሬዱን እንየው። ለማንኛውም እኔ አሁን ከፕራይስ አክሽን አንጻር ያየሁት ፓተርን እሱን ነው። ኦኬ እስኪ እንየው። አይ ግልጽ ነው በቃ። እሺ አስወጥቶናል። ለማንኛውም እሺ በጣም አሪፍ። ኦርደር ፍሎ ሽፍት እንጠብቃለን። ከዚህ በኋላ ኦርደር ፍሎ ሽፍት እንጠብቃለን ማለት ነው። ኦርደር ፍሎ ሽፍት፣ ትክክለኛ ኦርደር ፍሎ ሽፍት እንጠብቃለን። እሺ በጣም አሪፍ። አሁን ኦርደር ፍሎ ሽፍት አድርጎልናል። በደንብ አስተውሉ። ኦርደር ፍሎ ሽፍት ካደረገ በኋላ ኦርደር ፍሎ መጥቶ ሚቲጌት የሚያደርግልን ከሆነ መግባት እንችላለን። ይሄ እንዳለ ሙሉ ኦርደር ፍሎ ነው። ሽፍት አድርጎልናል። ዘን መጥቶ ሚቲጌት የሚያደርግና ሴል ኮንፈርሜሽን የሚሰጠን ከሆነ ተከትለን እንገባለን ወደታች። ለምን? ትክክለኛ ማኒፑሌሽን ሰርቷል ማርኬቱ። ትክክለኛ ማኒፑሌሽን ፕሪቪየስሊ የነበረውን ይኛውን ከዚህ አቅጣጫ በጣም ከፍተኛውን ሊኩዲቲ ነበር። እሱን ሊኩዲቲ በሙሉ ምን አድርጓል? አብዛኛውን ሊኩዲቲ ያስወጥቷል ማለት ነው። እና የሚሆነው እንየው እና አንዳንድ ትሬዶች ልክ ትሬድ ኢንሳይት ላይቭ ትሬድ ምንም ስናደርግ ምናምን የሆነ ጊዜ ትሬዶችን ማኔጅ ለማድረግ ሞክራለሁ። ፕራይስ አክሽኑን ተረድቼ መውጣት ያለብኝ ትሬድ ከሆነ ካልጣመኝ እወጣለሁ ማለት ነው። ኦኬ ሶ እዚህ ጋር ኦርደር ፍሎ መጥቶ ሚቲጌት አደረገልን። ፐርፌክት ኢንትሪ ሰጠን ማለት ነው። በደንብ አስተውላችሁ። ይሄው ኦርደር ፍሎ መጥቶ ሚቲጌት አደረገልን። ከዛ በቦዲ ዝቅ ብሎ ዘጋልን። ፐርፌክት ኢንትሪ ሰጥቶናል ማለት ነው። በጣም አሪፍ ኢንትሪ ነው የሰጠን። እሺ ከዛ ታርጌታችን ፕሪቪየስሊ አንደኛው ያው ቦስ የሚሆንበት ኤሪያ ላይ ታርጌት እናደርጋለን። ኤስኤላችን እናስቀምጣለን ማለት ነው። አሁን ከኢንትሪ አንጻር በጣም ፐርፌክት ለኔ አሁን ኤ ፕላስ ሴትአፕ የምለው አይነት ኢንትሪ ነው። ምን አይነት ኢንትሪ ነው? በጣም ኤ ፕላስ የምለው። ለምን አይታችሁ ከሆነ ኦርደር ፍሎ ነበር እዚህ ጋር የመጨረሻ ኦርደር ፍሎ። እሱን ኦርደር ፍሎ ሽፍት አደረገልን ወደ ታች። ዘን እሱን ኦርደር ፍሎ ሽፍት ካደረገ በኋላ ይኸው መጥቶ ሚቲጌት ያደረገልን ኦርደር ፍሎውን ማለት ነው። ዘን በቦዲ ዝቅ ብሎ ዘጋልን። አሁን ፐርፌክት በጣም ፐርፌክት የሚባል አይነት ኢንትሪ ነው። ውጤቱ ምን ይሆናል? እስኪ አብረን እናያለን። ለኔ ይሄ ሴታፕ ጥሩ ሴታፕ ነው። እሺ ቴንክ ዩ። ስትራክቸሯን እዩት። አሁን ልክ አሁን ለምሳሌ እናንተ ጆርናል የምታደርጉ ከሆነ ኤ ፕላስ የሚባለው አይነት ሴታፕ ምን አይነት ሴታፕ ነው? በደንብ ሚሞራይዝ ማድረግ። ልክ አያችሁ ኦርደር ፍሎ አለ። ይሄን ኦርደር ፍሎ ወደታች ሽፍት አደረገ። እሱን ሽፍት ያደረገውን ኦርደር ፍሎ መጥቶ ሚቲጌት አደረገ። ልክ እሱ ምንድነው በጣም ሃይ ፕሮባቢሊቲ ነው ማለት ነው። ለኔ አሁን ይሄ ኤ ፕላስ ሴታፕ ነው እንደነገርኳችሁ። እሺ እንቀጥል። አልገባኝም። አሁን ለምንድን ነው ኤ ፕላስ ሴታፕ ያለው? ለምን ነው እንደዚህ ያለው? ስትራክቸራሊ አንደኛ ከግራ በኩል ምን አድርጎልናል? ሊኩዲቲውን በሙሉ ጠራርጎ አስወጣ። ከግራ በኩል ያለውን ሊኩዲቲ በሙሉ ጠራርጎ ካስወጣ ሰክሰስፉሊ ኦርደር ፍሎ ሽፍት ሰጠ። ኦርደር ፍሎ ሽፍት ካደረገ በኋላ መጥቶ ሚቲጌት አደረገና በቦዲ ዝቅ ብሎ ዘግቶ ክሊር የሆነ ኮንፈርሜሽን ሰጠን ማለት ነው። ሞሊ አሁን የገባናት አገባባና እንዴት ደግሞ ይመክላል ችግር ባጋጣሚ። እሺ እዚህ ጋር በደንብ አስተውላችሁ ይዩት። ምንድነው እያልኩ ያለሁት? የመጀመሪያው
ትሬንዳችን ራሱ ምንድነው? ዳውን ትሬንድ ነው። ትሬንዳችን ዳውን ትሬንድ ነው። ትሬንዳችን ዳውን ትሬንድ ሆኖ ማርኬቱ እያደረገ የነበረው እና ከፍተኛ ሊኩዲቲ ጀነሬት አደረገ። ዘን ይህን ሊኩዲቲ ጀነሬት ካደረገ በኋላ ምንድን ያደረገው? ወደ ታች መግቢያ ሰጥቶን ገብተን ነበር እንደምታስታውሱት ማለት ነው። ነገር ግን ፌል አደረገ። አኮምሌት ማድረግ ጀመረ ማለት ነው። ሳይዶይ ዝም ብሎ ሳይዶይ ሙቭ ማድረግ ጀመረ። ዘን ፋይናሊ ምንድን ያደረገው? ወደ ላይ ሄዶ ማኒፕሌት አደረገው። ይህን ሊኩዲቲ በሙሉ አስወጣ ማለት ነው። ጠራርጎ በደንብ አድርጎ አስወጣ። ከዛ ፋይናሊ ምን አደረገ? ፋይናሊ ይኸው ልክ እንደዚህ ሄደ፣ ተመልሶ መጣ። አሁን የትሬድ ኢንሳይት ፕላናችንም ላይ ያያችሁት ኦርደር ፍሎ ሽፍት አደረገ። ከዛ በኋላ እሱን ኦርደር ፍሎ መጥቶ ሜት ጌት አደረገ። ልክ ሜት ጌት ካደረገ በኋላ በቦዲ ዝቅ ብሎ ዘጋ ማለት ነው። ልክ እዚህ ጋር ያው በቦዲ ዝቅ ብሎ ዘጋ። ይሄ ነው የኛ የትሬድ ኢንሳይት ኢንትሪ ፕላን። ትሬዲንግ ፕላን ላይ ስንማማር ታስታውሳላችሁ አይደለ? እያንዳንዱ ኢንትሪያችን ምንድን ነው? ኦርደር ፍሎ ሽፍት ነው አይደለ? ኦርደር ፍሎ ሽፍት ዘን መጥቶ ኦርደር ፍሎ ሜት ጌት ማድረግ እና በቦዲ ደግሞ ዝቅ ብሎ መዝጋት ነው አይደል? ሌላ ኢንትሪ ያለን እኛ ዳውን ትሬንድ ከሆነ የለም ይሄ ነው። ኦኬ ሶ ላይቭም ትሬድ እያደረግን ያለ ነው። ይሄንን ነው። ግልጽ ነው ላላ ነው ወንድማችን። ግልጽ ነው አለ። ኦኬ እዚህ ላይ ሌላ ጥያቄ ያለው ሰው አለ? ኦርደር ሽሮ ሺፍት ኢንትሪ ልንገባ ስንል ነው ሺፍቱን የምናየውስ እያንዳንዱን ኦርደር ፍሎ ነው የምናሰምረው? እያንዳንዱን ኦርደር ፍሎ ማየት አለብህ። ምክንያቱም እያንዳንዱ ኦርደር ፍሎ ላንተ የትሬድ ኦፖርቹኒቲ ስለሆነ ማለት ነው። ውስጥ ላይ ደግሞ በጣም ትንንሽ ኦርደር ፍሎዎች አሉ። ለመለየት ኢግኖር ትንሽ አታደርግም። አስቸጋሪ ያው ነገር ሁሉንም ኦርደር ፍሎ ሆነብኝ። ነው ለማየት የምትሞክረው። ኦርደር ፍሎ ሁሉንም ኦርደር ፍሎ ለማየት ትሞክራለህ። ትንሽ የሚሆን ትልቅ፣ አንዳንድ ማይነር ኦርደር ፍሎ እና ሜጀር ኦርደር ፍሎ የሰራሁት ቪዲዮ አለ። ምናልባት ወደኋላ ሄዳችሁ ምናምን ካገኛችሁት ስለ ማይነር ኦርደር ፍሎ እና ስለ ሜጀር ኦርደር ፍሎ የሰራሁት ቪዲዮ አለ። ግን ትንሽ ዝቅ ብሎ ስትል ምን ማለት ነው? ሞልሽ ዝቅ ብሎ ሲዘጋ ኦኬ ዝቅ ብሎ ሲዘጋ ማለት አሁን ለምሳሌ ፑልባክ እያደረገ ነው አይደል? ፕራይሱ ወደ ላይ። እሺ ይኸው እዚህ ጋር በደንብ አስተውለኝ። ፕራይሱ ልክ ወደ ኦርደር ፍሎ ተመልሶ እየሄደ ቡልሽ ካንድል ስቲክ ነበር አይደለ? እየሰማኝ ነው እንደሚ ሶ ዝቅ ብሎ ይሰማናል። ሲዘጋ ዝቅ ብሎ ሲዘጋ ማለት ምን ማለት ነው? ይሰማል። ኦርደር ፍሎ መጥቶ ሜቲጌት ካደረገ በኋላ ይሄ የመጨረሻው ቡልሹን ካንድል ስቲክ፣ ይሄን ቡልሹን ካንድል ስቲክ ማለት ነው በቦዲ ሎስቱን በቦዲ ዝቅ ብሎ ሰብሮት ሲዘጋ ማለት ነው። ሰበረው፣ እዚህ ጋር ዝቅ ብሎ ሰበረው። አሁን አየው፣ ተረዳኝ ሀሳቤ እንዴት እንደሆነ? አዎ ቡልሽን ካንድል እንትን ያለው ኤግዛክትሊ ብሎ ነበር። ቡልሹን ካንድል ስቲክ ምን ማድረግ አለበት? በቦዲ ዝቅ ብሎ መዝጋት አለበት ማለት ነው። መስበር አለበት። ሎስቱን ብሬክ አድርጎ ወደ ታች መዝጋት አለበት ማለት ነው። ዘን ያኔ ኤንትሪ መውሰድ ትችላለህ። ኤስኤል ለምታስቀምጠው ግን ከኦርደር ፍሎ ከላይ ካናቱ ላይ ነው ማለት ነው። እና ምን ብያችኋለሁ? ሃየር ታይም ፍሬም ከሆነ 20 ፒፕ፣ ሎወር ታይም ፍሬም 50 ሚኒት ከሆነ ደግሞ 2 ፒፕ እያደረግን ኤስኤል ለማስቀመጥ እንችላለን ማለት ነው። አንዳንድ ጊዜ ምንድነው ኢንትሪያችን ሴታፓችን ትክክል ሆኖ ኤስኤል ነክቶብን ግን ማርኬቱ እሱ ወደሚፈልገው አቅጣጫ ጥሎ ሊሄድ ይችላል ማለት ነው። እንደዚህ አይነት ትራፖችን ለማምለጥ ምን ማድረግ አለብን? ሪስክ እንዳይበዛብኝ ብላችሁ አይደለም ኤስኤል ካልኩሌት ስታደርጉ ኤስኤላችሁ ትክክለኛ ስትራክቸራል ኤሪያ ላይ ነው መቀመጥ ያለበት፣ ቴክኒካሊ ነው መቀመጥ ያለበት ኤስኤላችሁ። ዘን እናንተ ትኩረት ማድረግ ያለባችሁ ምንድነው ካልኩሌት ማድረግ። የምትከፍቱት ፖዚሽን ሳይዛችሁ ዝቅ ያለ ይሆናል ማለት ነው። ለምን? ሪስክ የምታደርጉት ገንዘብ ስለማይቀየር ለውጥ ማምጣት ስለማይችል ከእናንተ ምን ይጠበቃል? ሪስክ የምታደርጉት ገንዘብ መጨመር ካልቻለ ስቶፕ ሎሳችሁ የሚሰፋ ከሆነ የምትከፍቱበት ሎስ ሳይዛችሁ ደግሞ በጣም ይቀንስባችኋል ማለት ነው። ግልጽ ነው ጋይስ? አዎ ግልጽ ነው። እኔ ጥያቄ እዚህ ጋር እቺ በአንድ ካንድል ተሰዳስሞላ እቺኛዋ ራሷን ችላ እቺ እዚህ ጋር አሁን 2 ካንድል ናቸው አይደለ? በ2 ካንድል ነው የዘጋው። ያ እቺ ዝቅ ብላ የዘጋችሁ በሲንግል ካንድል ዝቅ ብሎ ከዘጋም እንደዛው ነው። አዎ በአንድ ካንድል የሚዝጋ፣ በ2 ካንድል የሚዝጋ፣ በ3 ካንድል የሚዝጋ፣ ብቻ ግን ከመጨረሻው ቡልሽ ከሆነው ካንድል ስቲክ ዝቅ ብሎ በቦዲ መዝጋት አለበት። ኦኬ እሺ፣ ዝቅ ብሎ በቦዲ መዝጋት አለበት ማለት ነው። እሺ ኦኬ እንትን ምንድነው ትንሽ ዩቲዩብ ላይ በጣም ስጮህ ነበር መሰለና ይሁን ደረቴን ምናምን ትንሽ ይሰማኝ ነው። ካልደበራችሁ ጥያቄ ካላችሁ ብቻ ጠይቁኝ። ከዛ የኛውን እንቀጥላለን። አሁን ደግሞ የኛውን ጀምረናል። እኔ የምልህ ሞልሽ፣ አቤት። በመጀመሪያ ሰላም ነው? እንዴት ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ባክቴስት 4 አወር ነው 50 ሚኒት ነው ማድረግ ያለብን?
መጀመሪያ ከሃይር ታይም ፍሬም ጀምረ በደንብ ሃይር ታይም ፍሬሙን ተረዳው። እኛ ትሬድ እያደረግን ያለን አሁን ለምሳሌ እንደ ትሬድ ኢንሳይት ስትራክቸራችን 4 አወር ነው። ኢንትሪ የምንወስደው ግን 50 ሚኒት ላይ ነው ማለት ነው። አዎ እኮ ለዛ ብዬ ነው የጠየኩህ። 50 ሚኒት ላይ ስለሆነ ኢንትሪ የምናደርገው። ትሬድ የምናደርገውማ አጠቃላይ ትሬድ ኢንትሪ ነው የምንወስደው። ኢንትሪ እና ኢንትሪያችን ነው 50 ሚኒት እያደረግን ያለ ነው። አጠቃላይ ኦቨርኦል ግን ስትራክቸር እየሰራን ያለ ነው በምንድን ነው? በሃይር ታይም ፍሬም በ4 አወር ነው ማለት ነው። እና ኔክስት ደግሞ ከፈለግን ምን እናደርጋለን? ይህን ከጨረስን በኋላ ሙሉ በሙሉ 50 ሚኒት ላይ ብቻ ባክ ቴስት እናደርጋለን ማለት ነው። አልፎ አልፎ እንደዚያ ብናደርግ አሪፍ ነው። ትሬድ እያደረግን ስለምንዛኛው ያው ገና ስለሆነ ብዬ ነው። ጊዜው ራሱ በጣም ገና ነው። ችግር የለውም። እኔ ጥያቄ አለ? ጥያቄ ካለ ጠይቁኝ። አይዲኤም ላይ ትንሽ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አይዲኤም ላይ ትልሳለው አንዴ ቆይ እየሳልኩኝ ላሳየ። ትችላለህ። ድሮ ማድረግ ትችላለህ። እዚች ጋር ቦስ ሰራ። ከዛ በኋላ ምን ነበር አይዲሚያችን እዚች ጋር። ከዛ ያኛው ማርኬት እንዲያለ ትሬንዱ አፕ ትሬንድ ነው ማርኬቱ። አሁን ድሮ ያደረኩት ትሬንዱ አፕ ትሬንድ ነው ዳውን ትሬንድ ነው? ንገረኝ። አፕ ትሬንድ ነው። ኦኬ ስለዚህ እኔ ልሳለልህና እዚህ ጀስት ትንሽ እንትን እንዳይል። አሁን ለምሳሌ አይዲም ልክ እንደዚህ ቴክን አውት ያደርጋል። ከዛ የሆነ ኦርደር ፍሎ ኦርደር ብሎክ ሳሙ የሆነ ነገር መጥቶ ሜትጌት ያደርጋል። ከዛ እሱን ሜትጌት ካደረገ በኋላ ዙሮ ወደ ላይ ይሄዳል ማለት ነው። ምን እያደረገ ፑልባክ እየሰራ እንደዚህ ይሄዳል። ልክ ወደ ላይ ሄዶ ምን ያደርጋል? ቦስ ይሰራል አይደለ? ዘና አሁን ያንተ ጥያቄ ንገረኝ እስኪ። የኔ ጥያቄ የመጨረሻ እዚች ጋር አይዲኤም አለች። አይዲኤም እሷን ሊነካ እየተመለሰ እያለ አንድ ወደ ታች ይሄዳል። ከዛ ይመለሳል እያለ ያቺ ቦታ ሳይደርስ የላኛውን ሳይሰብር መሀል ላይ የሚፈጠሩ ፑልባኮችን ቢሰብር የአይዲኤም ቦታችን ይቀየራል? አይቀየርም። ምክንያቱም ወይ ይሄ መሰበር አለበት ወይ ደግሞ መጥቶ እዚህ ቴክን አውት ማድረግ አለበት እንጂ አይቀየርም። እንጂ በመሀል የሚፈጠሩ እንትኖችን ቢሰብር ምንም ልክ አሁን በዚህ በመሀል የሚፈጠር ካለ ከፍ ብሎ ለምሳሌ ይሄንን ቴክን አውት የሚያደርግልህ ከሆነ ያኔ በዊክ ከሆነ ቴክን አውት ያደረገው ዊክ ሪቨርሳል ስለሆነ እስከ አይዲኤም ትሄዳለህ። በዊክ ከሆነ በቦዲ ከሆነ ደግሞ ሰብሮት ወደ ላይ ሊሄድ ይችላል። የአይዲኤም ቦታ መጥቶ ያኔ ይቀየራል ማለት ነው። ጥያቄ ነው። ተመለሰልህ? በጣም አሪፍ ሰው። ሌላ ጥያቄ አለ? ይሰማል? ሞላ ይሰማል? ሰርተች ዘግደን ከሆነ ኦርደር ሺፍት ባይኖር ራሱ ሃይር ታይም ፍሬም ከሆነ ካንድል ስቲክ በቦዲ ከፍሎ እስኪዘጋ መጠበቅ አለብህ። እንደገና ደግሞ የሎወር ታይም ፍሬም ስትራክቸር የሎወር ታይም ፍሬም ከሆነ ኦርደር ፍሎ ሽፍት መጠበቅ ምናምን አይጠበቅብህም። ዋንስ ፉሊ ኢንገልፍ ካደረገ ሰርድተች ሆኖ መግባት ትችላለህ። ስለዚህ እንደ አንድ ኢንትሪ ሞዴል ነው ማለት ነው ለእኛ ስትራቴጂ። ሰርድተች በቦዲ ከፍ ብሎ የሚዘጋ ሰርድተቹ ፉሊ ኢንገልፍ የሚያደርግ ከሆነ ግን አሁን ሰርድተችም ሆኖ ደግሞ ምን ብያቸዋለሁ? ለምሳሌ በጣም ማርኬቱ ረጅም ጊዜ ቆይቶ ምናምን በጣም ዘግይቶ ከብዙ ልክ አመጣጡ ደግሞ ብዙ አይነት አመጣጥ ከሆነ ለምሳሌ አሁን ይሄ ሰርድተች ነው ብለን እናስበውና ዝም ብለህ ቀለል አድርግልህ። ይኸውልህ በደንብ አስተውለኝ እሺ። አሁን ልክ ማርኬቱ ይሄ ሰርድተች ነው እንደ አዲስ ላስምረው ብዬ ነው። እሺ አሁን ለምሳሌ ሰከንድ ተቻችን አገኘን አይደል? ከታች አሰመርን አይደል? እንደዚህ አድርገን ሰከንድ ተቻችን እንደዚህ አስምረናል። ልክ ማርኬቱ እንደዚህ በጣም ብዙ ቆይቶ ከላይ በኩል ብዙ ሙቭ ሲያደርግ ምናምን ሰነባብቶ መጥቶ ልክ እንደዚህ ሰርድተች ልክ እንደዚህ ቢነካ አሁን እዚህ ጋር በቦዲ ከፍሎ ሲዘጋ ምናምን ቀጥታ ልግባ አንልም ማለት ነው። ምን አድርጓል? ሴሚ የሚባል ኮንሰፕት አለ። ሌላ ጊዜ አወራችኋለሁ። ፕራይስ ፎር ከረንት ማርኬት ምን መሆን አለበት? ከረንት ማርኬት ፕራይስ የሚባል ነገር አለ። ሴሚ ከረንት ለከረንት ማርኬት ፕራይሱ በጣም ቅርብ መሆን አለበት፣ ተቹ ራሱ ማለት ነው። ረጅም ርቀት ቆይቶ ምናምን የመጣ ከሆነ የግድ ኦርደር ፍሎ ሽፍት ትጠብቃለህ ማለት ነው። እና ያው ብዙ ነገሮችን ኮንሲደር ማድረግ አለብህ። ስፔሻሊ ፕራይስ አክሽኑን በደንብ ይሄ ኔቸሩን የማርኬት ኔቸሩን በደንብ መረዳት አለብህ።
እሺ ሌላ አለ? ሌላ ጥያቄ አለ? እና ትሬድ እያደረግን ደግሞ በደንብ አሳያችኋለሁ። እሺ ጋይስ ኦኬ ሶ እሺ እናያለን።